ደርሶ እንድንጸና እስከ መጨረሻዋ ህግታ ስንፍናችን ድካማችን በጸሎቶ ይረታ። የአርሶ አደሩን ምርት በጸሎታቸው ይጠብቁላቸው እንደነበር እኛም ሌሎች ሊቃውንትም አርሶ አደር ወገኖቻችንም ምስክሮች ናቸው። ሰላም ለሰውነቱ የታወቀ በትህርምቱ ህይወቱ አገልግሎቱ ህይወቱ ገብረ ኢየሱስ ገብርኄር ያተረፈ በመክሊቱ ስራውን ሊያቀርብ ለአምላኩ ለአባቱ ዓለም በቃኝ ብሎ ሄደ ወደ ርስቱ። የቃሉን አጥንት ለጋጡ ከማዕዱ አትርፈው ለደቀ መዛሙርት ለሰጡ የኔታ ብርሃን ባለጠጋ ብዙ ሀብትን የተሰጡ ሰው ናቸውና እንደ ህጉ ከሞት ንክሻ ሳያመልጡ ጠንካራው ሊቅ እንደዋዛ በአፈር ተዋጡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን ሰነበታችሁ? የተወዳችሁ የቋንቋ አይነሽ ሚዲያ ተከታታዮች፣ የጠቢበ ጠቢባን አምድ ታዳሚዎች፣ በዛሬው ዝግጅቴ የአንድ አንጋፋ ሊቅን ታሪክ ይዤላችሁ ቀርቤያለሁ። እስከ ዝግጅቴ ፍጻሜ ድረስ አብራችሁኝ ትቆዩ ዘንድ በአክብሮት ጋብዣችኋለሁ። ክቡራን ተመልካቾቻችን፣ አሁን ታሪካቸውን የማቀርብላችሁ ሊቅ ከወር በፊት መጋቢት 22 ቀን 2018 ዓ.ም ነው ከዚህ ዓለም በሞት የተለዩት። ግንቦት 1 ቀን 2018 ዓ.ም የ40ኛ ቀን መታሰቢያቸው ይከበራል። ይህን ምክንያት በማድረግ ዛሬ ታሪካቸውን በአጭሩ አካፍላችሁ ዘንድ ወደድኩ። እኒህ ሊቅ ማን ናቸው? ታሪካቸው ምንድን ነው የሚለውን ከቆይታ በኋላ ትገነዘባላችሁ። በድጋሚ አብራችሁን ቆዩ። የርዕሰ ደብር ብርሃን ተረፈ ወይም የመርጌታ ደመላሽ ተረፈ የህይወት ታሪክ በከፊል። ርዕሰ ደብር ብርሃን ተረፈ ወይም መርጌታ ደመላሽ ተረፈ በቤተሰቦቻቸው እና በምዕመናን አጠራር ከአባታቸው ከአርበኛ ተረፈ ሀብቱና ከእናታቸው ከወይዘሮ ይካኑ ዘለቀ በድሮው አጠራር በቆላ ደጋ ዳሞት አውራጃ በቡሬ ሽኩዳድ ወረዳ ልዩ ስሙ ፈረዳ ማርያም በተባለ ቦታ መስከረም 5 ቀን 1928 ዓ.ም ተወለዱ። አባታቸው ገና በእናታቸው ማህፀን እያሉ ከዚህ ዓለም በሞት ስለተለዩባቸው የወላጅ እናታቸው እናት ከሆኑት ከወይዘሮ ላቀች ጋር በመሆን በመልካም አስተዳደግ በስርዓት በወግ በማዕረግ አደጉ። እድሜያቸው ለትምህርት ሲደርስ በቅዱሳት መጻሕፍት እንደተጻፈው ቦ ለተሃሪው እምከርሰ እሞሙ ከእናታቸው ማህፀን ጀምሮ የተመረጡ አሉ፣ ወይም ሐረይኩከ እምከርሰ እምከ ከእናትህ ማህፀን ጀምሮ መረጥኩ ተብሎ እንደተጻፈው መክሊታቸው በቤተ ክርስቲያን አገልግሎት መኖር ነውና የቤተ ክርስቲያንን ትምህርት ለመማር በ1933 ዓ.ም የአክስታቸው ባል ከሆኑት እና በዛው መንታ ደብር ከሚገኙት ከመምህር አክሊሉ ገብተው ከመልካ ፊደል እስከ ዳዊት ድረስ ጠንቅቀው ተማሩ። በመቀጠልም ፈረዳ ማርያም ከሚገኙት ከመምህር አብርሃም ገብተው የቃል ትምህርታቸውንና ጾመ ድጓን አጠናቀው ድጓ ዘልቀው ተመልሰዋል። ሊቁ ርዕሰ ደብር ብርሃን ተረፈ የቅኔ ትምህርታቸውን በቡሬ ከተማ ከሚገኙት ከየኔታ ጽጌ ተምረዋል። በመቀጠልም በደብረ ማርቆስ ከተማ ከሚገኙት ከየኔታ መንግስቴ ዘንድ ሄደው የቅኔ ትምህርታቸውን እንደገና አዳብረው ከመሙላትም አልፈው እስከ አስነጋሪነት ደርሰው አጠናቀዋል። ከዛ በኋላ የቅኔ አመልና ጓዙን በሙሉ ከናገባቡ ለመማር በማሰብ አዴት ወረዳ አይባር ኪዳነ ምሕረት ከሚገኙት የኔታ ጌቴ ከተባሉት ሊቅ ገብተው ቅኔውን ከናገባቡ ከነሙሉ አመሉ ከነርባ ቅምሩ አጠናቀዋል። ቅኔያቸውን ተምረው ካጠናቀቁ በኋላ ወደ ጎንደር ሄደው ፎገራ ከየኔታ የማነ ብርሃን የአቋቋም ትምህርት ተምረዋል። በዚያው በጎንደር ክፍለ ሀገር ከየኔታ ገሰሰ ገብተው አቋቋምን በሙሉ ተምረዋል። በአጠቃላይ ለ11 ዓመታት ያህል የአቋቋም ትምህርትን ጠንቅቀው ተምረው አስመስክረው ወደ አገልግሎት ተመልሰዋል። በዚያው በጎንደር ክፍለ ሀገር የመጽሐፍ ትምህርታቸውን ተምረዋል። የአቋቋም ትምህርታቸውን ካስመሰከሩ በኋላ የተማሩት የዜማ ትምህርት የቆሜ ዜማ ስለነበረ በጎንደር ቆይታቸው ከሊቃውንቱ ጋር አብሮ ለማገልገል ምቹ ስላልሆነላቸው ወደ ጎጃም ተመልሰው
በሜጫ ወረዳ ጋፊት ቅዱስ ገብርኤል ቤተክርስቲያን ከሚገኙት የቤተልሔም መምህር ከሆኑት ከየኔታ መንክር እንደገና ሰላም ለኪ በማለት እንደዚሁም ዘወረደ በማለት አጠቃላይ ጸዋትወ ዜማውን ጾመ ድጓውን በድጋሜ ከልሰዋል። የቆመ ዜማቸውን ወደ ቤተልሔም ዜማ ቀይረው ማለት ነው። ከዚህም በኋላ የቀለም ቀንዱ አስተዋዩና ትዕግስተኛው ሊቅ ርዕሰ ደብር ብርሃን ተረፈ በጎጃም ክፍለ ሀገር አጎምድር በሚባለው አካባቢ በዳንግላ ወረዳ አባድራ መድኃኔ ዓለም ከተባለ ቦታ በአቋቋም መምህርነት ተቀጥረው ወንበር ዘርግተው ጉባኤ አስፍተው በርካታ ደቀ መዛሙርትን አፍርተው ለቤተ ክርስቲያን አበርክተዋል። አስተዋዩና ብልሁ ሊቅ ተንቀሳቃሹ ቤተ መጻሕፍት ርዕሰ ደብር ብርሃን ተረፈ ከአገው ምድር በመመለስ የእናታቸው እናት ሀገር ወደ ሆነው ወቄቶ ማርያም በመምጣት በጭንቀት የቅዱስ ጊዮርጊስ ቤተ ክርስቲያን ተቀጥረው ድካምና መሰላቸት ሳያውቁ በዚሁ ቦታ በአቋቋም መምህርነት ደቀ መዛሙርትን በማስተማር ቅዱስ ቤተ ክርስቲያንን በማገልገል ሕዝበ ክርስቲያኑን በመምከርና በማስተማር ከክፋት ወደ ደግነት ሲመልሱ ወንጌልን ለሁሉም ሲያደርሱ የተቀማ ሲያስመልሱና የሐዋርያነታቸውን ሥራ ሲፈጽሙ ቆይተዋል። በመቀጠል በቡኔት ቅዱስ ሚካኤል ተቀጥረው ቤተክርስቲያንን ሲያገለግሉ እንደነበር ይኸው ታሪካቸው ያስረዳል። ኦ ትዕግስት ዘመጠነዝ ትዕግስት፣ ኦ ትህትና ዘመጠነዝ ትህትና የሚለው ቃል ሊነገርላቸው የሚገባ ትዕግስተኛው፣ ዝምተኛው፣ ትሁቱ ሊቅ ርዕሰ ደብር ብርሃን ተረፈ ወይም በተለምዶ መርጌታ ደመላሽ ተረፈ ሁሉንም በውስጣቸው መያዝ እንጂ እኔ ያውቃለሁ የሚል ስሜት የማይታይባቸው ነገር ግን ይህ ይጎልባቸዋል የማይባሉ የቀለም ቀንድ ነበሩ። የቤተ ክርስቲያን አምድ የሆኑት ርዕሰ ደብር ብርሃን ተረፈ በ1965 ዓ.ም የጎጃም ክፍለ ሀገር ሊቀ ጳጳስ ለነበሩት ለብፁዕ አቡነ ማርቆስ የመልክ ድርሰት በድንገት በሄዱበት ደርሰው ሲሰጧቸው እንዳንተ ያለው ሊቅማ እዚህ መኖር የለብህም በማለት አዲስ አበባ በሊቀ ጳጳሱ ፈቃድ ተልከው የ1 ዓመት ኮርስ ስልጠና ተምረው በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ማለት ነው። በዚህም አንደኛ ደረጃ በመውጣት በወቅቱ የሀገሪቱ ፓትርያርክ ከነበሩት ከብፁዕ ወቅዱስ አቡነ ቴዎፍሎስ የሽልማትና የምስክር ወረቀት ገጸ በረከት ተቀብለዋል። ይህ ቀረ የማይባሉት ሊቅ ርዕሰ ደብር ብርሃን ተረፈ ጓደኞቻቸው ማለትም አብረዋቸው ኮርስ የተማሩት በዚያው በአዲስ አበባ ሲቀሩ ሀገር ወዳዱ ሊቅ ግን ወደ ሀገራቸው በመመለስ የተቋረጠውን ወንበራቸውን በመዘርጋት የቤተ ክርስቲያኗ ተተኪ ሲያፈሩ ቆይተዋል። ከዚህ ጎን ለጎን ወደ ሀገራቸው በመመለስ ወቄቶ ማርያም የሚገኘውን ማህበረሰብ መሃይምነት ይጥፋ በሚል መርህ መሰረት ጎልማሳውን በዛፍ ስር ሰብስበው እንደ ዘመናዊ ትምህርት ጠመኔና ጥቁር ሰሌዳ ተጠቅመው ፊደል አስቆጥረው ማህበረሰቡን ሲያገለግሉ ኖረዋል። ትዕግስተኛውና ዝምተኛው ሊቅ ርዕሰ ደብር የኔታ ብርሃን ተረፈ በቤተ ክርስቲያን ብቻ ሳይሆን እንደ ቅዱስ ዳዊት ሕዝቡን በመምራትና በማስተዳደርም ብዙ ስራዎችን ለመንግስትና ላመነባቸው ሕዝብ ሰርተዋል። ከነዚህ መካከል በደርግ ስርዓተ መንግስት የጃቢ ጠህናን ወረዳ ገበሬ ማህበር ምክትል ሊቀመንበር በመሆን ከ1974 እስከ 1978 ዓ.ም ድረስ ለ4 ዓመታት ያህል በታማኝነት በቅንነትና በግብረ ገብነት ህዝቡን አገልግለዋል። የጃቢ ጠህናን ወረዳ የፍርድ ሸንጎ ይግባኝ ሰሚ ሰብሳቢ ዳኛ በመሆንም የተጣሉትን በማስታረቅ የተበደሉትን በማስካስ ፍትህ ለሚያስፈልጋቸው ሁሉ ፍትህ በመስጠትና በማሰጠት ህዝባቸውን በታማኝነት አገልግለዋል። ከዚህም በኋላ የአገዛዙ የደርግ ስርዓት ስላልተመቻቸውና ከቤተ ክርስቲያን አስተምሮ ጋር ስላልተስማማላቸው ብልሁና አስተዋዩ ሊቅ በፈቃዳቸው የመንግስት ስራቸውን ለቀው ወደ እናት ቤተ ክርስቲያናቸው ተመልሰው በብፁዕ ወቅዱስ አቡነ ተክለ ሃይማኖት ፈቃድና ትእዛዝ ሰጭነት በፍኖተ ሰላም ከተማ ለተቋቋመው የአውራጃ አዳሪ አብነት ትምህርት ቤት በአቋቋም መምህርነት ተቀጥረው ከ7ቱ ወረዳዎች እየተውጣጡ ለሚመጡ ደቀ መዛሙርት ያለ ድካምና ያለ መሰልቸት ትምህርት ሲሰጡ ቆይተዋል። በዛ ጊዜ ከእሳቸው የተማሩ በርካታ መምህራንም በአሁኑ ሰዓት በልዩ ልዩ ሙያ ተሰማርተው እንደሚገኙ ዜና ሕይወታቸው ያስረዳል። ቃለ እግዚአብሔርን ከማስተማራቸው ባለፈ ለደቀ መዛሙርታቸው ደብተርና እስክሪብቶ እየገዙ ይሰጡ እንደነበርም በዘመኑ ከነበሩ ባልደረቦቻቸው ባልንጀሮቻቸውና ደቀ መዛሙርታቸው የተገኘው የቃል ምስክር ያስረዳል።
ያገለግሉባቸው የሥራ ዘርፎችን ለማስታወስ ያህል የቆላ ደጋ ዳሞት አውራጃ ቤተ ክህነት ሥራ አስፈጻሚ በመሆን አገልግለዋል። ጃቢና ቋሪት ወረዳዎች በአንድ ላይ ሲተዳደሩም በ1981 ዓ.ም የወረዳው ሰበካ ጉባኤ ክፍል በመሆን አገልግለዋል። በ1984 ዓ.ም የጃቢ ጠናን ወረዳ ቤተ ክህነት የአንድ ክፍል ኃላፊ በመሆን ሰርተዋል። በመቀጠል ሊቅነታቸውንና አስተዋይነታቸውን የተመለከቱት ምሁሩ አባት መምህረ ሰላም መምህር ዲበኩሉ አንባዬ በ1985 ዓ.ም የፈለገ ሰላም ቅዱስ ጊዮርጊስ የአቋቋም መምህር ሆነው እንዲቀጠሩ በማድረጋቸው የራሳቸው የኔታ ዲበኩሉ አንባዬ ማለት ነው ምክትል ሆነው እንዲያገለግሉ ፈቅደውላቸው ሊቁም ከተቀጠሩበት ጊዜ ጀምሮ ቤተክርስቲያንን በቅንነት በታጋሽነትና በትህትና በትዕግስት በአርምሞ በአስተዋይነት በታማኝነት ቅዱስ ቤተክርስቲያንን አገልግለዋል። ለፍኖተ ሰላም ከተማ ለፈለገ ሰላም ቅዱስ ጊዮርጊስ ካቴድራልም በቋሚ ጸሐፊነትና የሰበካ ጉባኤ ጸሐፊ ሆነው ካህናቱን ሕዝበ ክርስቲያንን በማግባባትና በማስማማት እንደ አባቶቻችን ሌሊት በማህሌት በትጋት ቀን ደግሞ በተሰጣቸው ኃላፊነት በቅንነትና በታማኝነት ሲያገለግሉ ቆይተዋል። ሁለገቡ ሊቅ ርዕሰ ደብር ብርሃን የኔታ ደመላሽ ተጠይቀው ያልመለሱት ከቤተ ክርስቲያን ትምህርት የማያውቁት ያልተማሩት ነገር የለም። እኒህ ሊቅ ሁሉንም በትዕግስታቸው ሸፍነው የያዙ መተኪያ የሌላቸው አስተዋይና ብልህ እንደዚሁም ቅንና የዋህ አባት ነበሩ። ጻድቅሰ ይምህር ወይሁብ ተብሎ እንደተጻፈው ቤተ ክርስቲያንን ያለ ድካም ከማገልገላቸው በተጨማሪ በእጃቸው ጽፈው የብራና ጾመ ድጓና ተአምረ ኢየሱስ ላገለገሉበትና በርካታ ደቀ መዛሙርትን ላፈሩበት ለቡኔት ቅዱስ ሚካኤል በስጦታ መልክ አበርክተዋል። ከዚህም በተጨማሪ ታኅሳስ 3 ቀን በሚከበረው በዓታ ለማርያም ክብረ በዓል ከ1975 ዓ.ም ጀምሮ እስከ 2018 ዓ.ም እስካለፉበት ቀን ድረስ ማለት ነው የእመቤታችንን ዝክሯን በመዘከር ሊቃውንቱንና ነዳያንን በመቀበል ስሟን እየጠሩ ሲያበሉና ሲያጠጡ ኖረዋል። ይህን በጎ ግብራቸውንም በእናታቸው ሀገር በወቄቶ ማርያም በኋላም እስከ ህልፈታቸው ድረስ ባገለገሉበት ፈለገ ሰላም ቅዱስ ጊዮርጊስ ደብር ሲፈጽሙት ኖረዋል። ታላቁ አባት ቀደም ሲል በታዳጊነታቸው የዲቁና ማዕረግ የተቀበሉት ከብፁዕ አቡነ ማርቆስ እንደሆነ ይታወቃል። መልክ ለደረሱላቸው ማለት ነው። በኋላም ደግሞ ትምህርታቸውን አጠናቀው በመምህርነት ከተቀጠሩ በኋላ የእውቀታቸውን ብዛት የአስተዋይነታቸውንና የትዕግስታቸውን መጠን በተረዱት በብፁዕ አቡነ በርናባስ የርዕሰ ደብርነት ማዕረግ ተሰጥቷቸዋል። አስተዋይና ትዕግስተኛው ሊቅ ርዕሰ ደብር ብርሃን ተረፈ በገጠር ኑሯቸውም ሆነ በከተማ ቆይታቸው ከሁሉ ጋር ተግባብተው እና ተስማምተው ለተቸገሩ ረድተው በኦርቶዶክስ ሃይማኖታቸው ጸንተውና ምዕመናኑን አጽንተው ወንጌልን ሰብከው ቤተክርስቲያንን በትጋትና በትህትና አገልግለው የኑሮ ትክ የማይገኝላቸው ብቸኛ ሊቅ ነበሩ። በመንፈሳዊ ልደት በርካታ መንፈሳዊያን ሊቃውንትን በመንፈስ ቅዱስ ወልደው የቤተ ክርስቲያን የተኩ ሲሆን በስጋዊ ልደት ደግሞ የ3 ወንዶችና የ7 ሴቶች አባት ነበሩ። ከእነዚህ ልጆቻቸው መካከል አንደኛዋ ሴት ልጃቸው በሕፃንነት ዕድሜዋ ከዚህ ዓለም በሞት የተለየች ሲሆን ሌሎቹ ከፍ ያሉት ትዳር መስርተው ልጆች ወልደው ሕይወታቸውን በመምራት ላይ ይገኛሉ። ቀሪዎቹ ደግሞ ታዳጊዎቹ በትምህርት ላይ ይገኛሉ። ሊቁ ታጋሹ ትሁቱ አባት ርዕሰ ደብር ብርሃን ወይም በተለምዶ አጠራር መርጌታ ደመላሽ ተረፈ አንድም በእርግና አንድም በጤና እክል ባደረባቸው ሕመም ቤት ውለው የነበረ ቢሆንም በብፁዕ አቡነ ዘካርያስ አባታዊ መመሪያ ሰጭነት በቤተ ክርስቲያን ሲደገፉ ቆይተው በልጆቻቸው ክብካቤ ሲደረግላቸው ቆይተው ቅዱስ መጽሐፋችን ኦ አዳም መሬት አንተ ወትገብ ውስተ መሬት፣ አዳም ሆይ አፈር ነህና ወደ አፈርነት ትመለሳለህ ተብሎ እንደተጻፈው በሕዝብ አነጋገርም ውሎ ውሎ ከቤት ኖሮ ከመሬት እንደሚባለው የእግዚአብሔር ቃል ይፈጸም ዘንድ ግድ ነውና መቼም በለበሱት ሥጋ ሞት የማይቀር ነውና በተወለዱ በ90 ዓመታቸው መጋቢት 21 ለ22 አጥቢያ በ2018 ዓ.ም ከሌሊቱ 7 ሰዓት ገደማ ከዚህ ዓለም በሞት ተለይተዋል። ሥርዓተ ቀብራቸውም ብፁዕ አቡነ ዘካርያስ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል በተገኙበት የሀገረ ስብከቱ ሥራ አስኪያጅና
የየመምሪያው ኃላፊዎች፣ የፍኖተ ሰላም ከተማ አስተዳደር ቤተ ክህነት ስራ አስኪያጅና ሰራተኞች፣ እንደዚሁም የጃቢ ጠህናን ወረዳ ስራ አስኪያጅና ሰራተኞች፣ በአጠቃላይ በሀገረ ስብከቱ ስር የሚገኙ የልዩ ልዩ ወረዳ ቤተ ክህነት አገልጋዮችና ህዝበ ክርስቲያን፣ በተጨማሪም ያስተማሯቸውና ያሳደጓቸው አገልጋዮች፣ መምህራን፣ ካህናት፣ ዲያቆናት፣ ምዕመናን በተገኙበት ሲያገለግሉበት ብዙ አስተዋጽኦ ሲያበረክቱበት በቆዩበት በፍኖተ ሰላም ከተማ በርዕሰ ከተማው በፈለገ ሰላም ቅዱስ ጊዮርጊስ ካቴድራል ተፈጽሟል። ክቡራን ተመልካቾቻችን ዜና ህይወታቸው ባጭሩ ይሄን ይመስል ነበር። ምንም እንኳን ከቤተሰቦቻቸውና ከሚያውቋቸው ሰዎች ያገኘነው መረጃ ይህ ቢሆንም እንደ ምስክርነት ሌላ ተጨማሪ መረጃ አላካፍላችሁ። በቅዱስ መጽሐፍ እንደተጻፈው ነቢዩ ኤልያስ ሰማይ ዝናብ እንዳይሰጥ ገዘተ በጸሎቱ። ሰማይም 3 ዓመት ከ6 ወር ዝናቡን አቆመ። በድጋሜ ዝናብ እንዲጥል ጸለየ። ሰማይ ዝናቡን ሰጠ። ለቅዱሳን እንዲህ ይቻላል በእግዚአብሔር ስለሚያምኑ። ይህ ምስክርነት በብሉይም በአዲስ ኪዳንም ተጽፏል። በሀገራችን በኢትዮጵያ ቀደምት ሊቃውንተ ቤተ ክርስቲያን የቅዱስ ኤልያስን ፈለግ ተከትለው በጸሎታቸው ዝናብ እንደሚያቆሙ፣ በረድ እንደሚከላከሉ የታወቀ የተረዳ እውነት አለ። እንዲህ ያደርጉ የነበሩ ሊቃውንት በአፈ ታሪክም በመጽሐፍም በርካቶች ናቸው። በጸሎት ዝናብ ከሚያስቆሙ፣ በረድ ከሚከላከሉ ጥቂት ሊቃውንተ ቤተ ክርስቲያን መካከል ዛሬ ታሪካቸውን ያካፈልኳችሁ ርዕሰ ደብር ብርሃን ተረፈ አንዱ ነበሩ። ይህንም በአካባቢው ሕዝበ ክርስቲያን ዘንድ ይልቁንም በገጠር አካባቢ የሚገኙ አርሶ አደር ወገኖቻችን ቢጠየቁ ይናገሩታል። ምክንያቱም ወቅቱን ያልጠበቀ ዝናብ ሲመጣ፣ ድንገተኛ በረድ ሲከሰት ምርታቸው እንዳይበላሽባቸው ጸሎት አድርገው ዝናሙን በማቆየት በማሳለፍ በረዱንም በመከላከል የኔታ ደመላሽ ወይም የኔታ ብርሃን ተረፈ በክርስትና ስማቸው ገብረ ኢየሱስ የአርሶ አደሩን ምርት በጸሎታቸው ይጠብቁላቸው እንደነበር እኛም ሌሎች ሊቃውንትም አርሶ አደር ወገኖቻችንም ምስክሮች ናቸው። ቤተክርስቲያናችን ያጣችው እንዲህ አይነቱን ሊቅ ነውና ሐዘናችን የጸና ነው። በአጠቃላይ ለማስታወስ ያህል ይታወቀ የተረዳ ነው። በሰው ተፈጥሮ የሰው ልጅ ቅዱስ ዳዊት እንደተናገረው የሰው ልጅ እድሜ ቢበዛ 80 ከዛ በላይ ግን ትርፉ ድካምና በሽታ ነው እንዳለው የሰው ልጅ እድሜው የተወሰነ ነው፣ የተመጠነ የተገደበ ነው። ከዚህ አንጻር የኔታ አባታችን መምህራችን ያረፉበት እድሜ ተገቢ ነው። በ90 ዓመታቸው ነው የተጠሩት። ነገር ግን ደግሞ ለመንፈስ ልጆቻቸው ለእኛ በስጋ ለወለዷቸው ሌሎች ደግሞ ለስጋ ልጆቻቸው እሳቸው ማጣት ስብራቱ ከባድ ነው። በአጠቃላይ የኔታን አገልግሎት ለሚያውቁ በተለይ በ80ዎቹ በ90ዎቹ ለነበሩ እስከ ረፈታቸው ድረስ ስለነበሩ ማለት ነው የተዘጋ በሚመስል ሸካራ ድምፃቸው ሞገስ ማህሌቱን ሲያወዱት፣ በስብሐተ ነግህ ሲቆሙ፣ በመዋሥዕት ሲያገለግሉ ያ እንሰማው የነበረው ቃናቸው ዛሬም ይናፍቀናል። የኔታን እየሰሙ ያደጉ ሁሉ የኔታ ዕረፍት ያሳዝናቸዋል። ይልቁንም ልጆቻቸው ደግሞ ሐዘኑ ይበረታባቸዋል። እንደ ምስክርነት የኔታ ርዕሰ ደብር ብርሃን ተረፈ ከ6 ዓመታት በፊት በ2012 ዓ.ም ባለቤታቸው ከዚህ ዓለም በሞት በተለዩ ጊዜ በሐዘን እጅግ ተጎድተው ስብር ብለው ነበር። ያ ሐዘናቸው ቀስ በቀስ ከእርጅናው ጋር ተጨማምሮ በሽታ ሆነባቸውና በመጨረሻም በ9ኛ ዓመታቸው ተጠሩ። ባለቤታቸው ካረፉበት ጊዜ ጀምሮ ልጆቻቸውን አባትም እናትም ሆነው ነው እየጦሩ ለቁም ነገር ያበቋቸው። ከፊሉም ትምህርት ላይ ናቸው። እኒህን የመሰሉ አባት ማጣት ለልጆቻቸው ትልቅ ስብራት ነውና ለልጆቻቸው፣ ለወዳጆቻቸው፣ ለመላ ቤተሰቦቻቸው፣ ለተማሪዎቻቸው፣ በአጠቃላይ በአገልግሎት ለሚያውቋቸው ሁሉ መጽናናትን እንመኛለን። ለቅዱስ ተክለ ሃይማኖት እንደተነገረው ሰማይኩ ጸሎተከ ወስለተከ እምብዙ ጻማ አርፈከ አባሃሎ ፍስሐ ህየ አነብረከ ተብሎ እንደተነገረው የኔታ ገብረ ኢየሱስ ጸሎታቸው ስለታቸው ተሰምቶላቸዋል። ከብዙ ድካምና ጻማ ከዚህ ዓለም ማለት ነው የሚያርፉበት ቀን ተቆርጦላቸዋል።
በሰማያዊት ኢየሩሳሌም የሚቀመጡበት ዘላለማዊ ማረፊያ ተዘጋጅቶላቸዋልና እነሆ ከዚህ ዓለም ድካም አርፈዋል። ለአባታችን ለመምህር ገብረ ኢየሱስ ዘላለማዊ ርስትን ለእኛም መጽናናትን ያድለን። ዝግጅቴን ከማጠናቀቄ በፊት እንደ ልጅነቴ እንደ ተማሪነቴ የቋጠርኩላቸውን ጥቂት ስንኞች ላንብብላችሁ። የአክብሮት ሰላምታ ብየዋለሁ ርዕሱን። እንደ መልክ ባለ ምጣኔ በ5 ስንኝ ያቀረብኳቸው ጥቂት አርኪዎች ናቸው። በእግዚአብሔር ስም ይድረስ የአክብሮት ሰላምታዬ በቀለም ለወለዱኝ ለርዕሰ ደብር አሳዳጊዬ። የአባቶች ትክ የንታ ብርሃን ብቸኝነቴን መርሻዬ። የአባቶች ትክ የንታ ደመላሽ ብቸኝነቴን መርሻዬ። ትዝ ባለኝ ቁጥር ፍቅሮ በህሊናዬ የወላጅ አልባው ልጅዎ ይፈሳል እንባዬ። ሰላም ለብስም አጠራርቦ የተሰየመ በብርሃኑ መርጌታ ብርሃን በሊቅነት በእጅጉ የተካኑ ገብረ ኢየሱስ ያሬዳዊ ለቤተ ክርስቲያን ወጋገኑ ስም ወደ ግብር መርቶወት በክርስቶስ በስልጣኑ አገልግሎትዎ ተገለጠ ይኸው በዘመኑ። ሰላም ለራስ ጠጉርዎ በሃይማኖት ለሸበተ እስከ እርጅና በማህሌት በምስጋና ለቃተተ ገብረ ኢየሱስ ራሱን በተዋህዶ የመከተ አገልግሎቱን ፈጽሞ እረፍትን ስለሻተ እንደ አባቶቹ መሬት ገባ በቃ ተከተተ። ሰላም ለገጾ የሚቀበል በደስታ ትልቁንም ትንሹንም የሚያናግር በፈገግታ ርዕሰ ደብር በጽድቅ እንጂ የማይገኝ ባሉባልታ ከገጸ ምድር የሚሰወርበት ዕጣው ስለተመታ በሞተ ሥጋ ተነጠቀ በመዝሙር በእልልታ። ሰላም ለዓይኖቹ ሰውን በፍቅር ለሚመለከቱ እንደ ስምዎ ብሩሃን ለንጻሬ የማይታክቱ የኔታ ብርሃን አይነ ንስር ስውር ምስጢርን የሚፈቱ ይገቡ ዘንድ ከክርስቶስ አይን ካላያት መንግስቱ ንዑዳን አይኖችዎ በመቃብር ተከተቱ። ሰላም ለጆሮችዎ ወንጌሉን ሰምተው ላሰሙ በድጓው በዝማሬው በመዋሲቱ ያዜሙ ገብረ ኢየሱስ ያሬዳዊ በማህሌት የማይደክሙ ብዙ ነፍሳትን እንደሸኙ በፍታት እየቆሙ በተራቸው ተጠሩና ተቆመላቸው አርያሙ። ሰላም ለአፍንጫዎ መዓዛ መቅደሱን ላሸተቱ በስጋዊ አገላለጥም ቀጥ ላሉ እንደቀስቱ ከልጅነት እስከ ርጅና ጸንተው የቆሙ በማህሌቱ ከሰማይ ስለጠራቸው ልዩ መዓዛው እንደሽቱ የኔታ ብርሃን ለሕይወት ተጠሩ በሞቱ። ሰላም ለከንፈርዎ ከሽንገላ ቃል ለራቀ ትርጓሜውን ዜማውን ጥበውን ሁሉ ለጠነቀቀ ርዕሰ ደብር ሊቀ ሊቃውንት በሙያው የተራቀቀ የከንፈሩ ምስጋና አገልግሎቱ ስላለቀ ለጊዜው ዝም አለ ከመሬት ወደቀ። ሰላም ለአፎ ክፉ ቃልን ላልተናገረ ድጓውን አቋቋሙን ለሰበከ ላስተማረ ገብረ ኢየሱስ ትዕግስተኛ አኗኗሩን ያሳመረ ሕይወቱን በዝምታ በአርምሞ ስለኖረ እነሆ በሞቱ ግብሩን ተናገረ። ሰላም ለጥርሶችዎ የቃሉን አጥንት ለጋጡ ከማዕዱ አትርፈው ለደቀ መዛሙርት ለሰጡ የኔታ ብርሃን ባለጠጋ ብዙ ሀብትን የተሰጡ ሰው ናቸውና እንደ ሕጉ ከሞት ንክሻ ሳያመልጡ ጠንካራው ሊቅ እንደዋዛ በአፈር ተዋጡ። ሰላም ለአንደበቶ የተፈጠረ ለምስጋና ተልእኮውን የተወጣ በፍቅር በንጽህና ርዕሰ ደብር ቁጥብ አባት የታወቁ በትሕትና አላናግር አለን አንደበቶ ተዘጋና ከጥንትም ልማዱ ዝምታ ነውና ከጥንትም ዝምታ ልማዱ ነውና። ሰላም ለሰውነቱ የታወቀ በትህርምቱ ሕይወቱ አገልግሎቱ ሕይወቱ ገብረ ኢየሱስ ገብርኄር ያተረፈ በመክሊቱ ስራውን ሊያቀርብ ለአምላኩ ለአባቱ ዓለም በቃኝ ብሎ ሄደ ወደ ርስቱ። በደህና ይቆዩልን ውድ አባታችን የኔታ እኛም እስክንመጣ ተጠርተን በየተርታ ርዕሰ ደብር ናፍቆታችን የንታ ደመላሽ ናፍቆታችን የንታ ብርሃን ትዝታችን የንታ ብርሃን ትውስታችን የዘመናችን ትዝታ እንተርሶ እንድንጸና እስከ መጨረሻዋ ህግታ
ስንፍናችን ድካማችን በጸሎቶ ይረታ። ስብሐት ለእግዚአብሔር። ክቡራን ተመልካቾቻችን የኔታ ደመላሽ ወይም የርዕሰ ደብረ ብርሃን ተረፈ ታሪክ ይህን ይመስል ነበረ። ከደረስኩላቸው አርኪዎች ከፊሉን ነው ያሰማኋችሁ። አብራችሁ ስለቆያችሁ በልዑል እግዚአብሔር ስም እናመሰግናችኋለን። Well,